ናፊባ ክፍል 2 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ ቻናላችንን ሰብስክራይብ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑን። ወደ ታሪኩ። ሰሞኑን እኮ ጠፋሽ ማሂ አለ ሲሃም። ኧረ አለሁ የኔ ቆንጆ ያው ለመመቻቸት ሆኖ ነው እንጂ ከአንቺ እንዴት መጥፋት ይቻላል አለች ማህሌት ፈገግ ብላ። ተህሚድ የለም እንዴ አለች ትንሽ ካሰበች በኋላ። ያው የሱ ስራ አንዴ እዚህ አንዴ እዛ ማለት አይደል? ደግሞ በአሁኑ ወደ ባህር ዳር ለፊልድ ሄዷል አለ ሲሃም ቅሬታ ነገር ፊቷ ላይ የተነበበ። አይዞሽ እንግዲህ ያው አሁን ላይ ሰራ አድርጎ በኋላ ላይ ቢያርፍ ይሻለዋል አለቻት ማህሌት። እሱ ሰው ግን በቃ እኔ ብቸኝነቱን ልለምደው አልቻልኩም እንጂ አለ ሲሃም። አይዞሽ የኔ ቆንጆ ቻል አድርጊው እንግዲህ አለቻት። እሺ አመሰግናለሁ። ያንቺ ስራስ እንዴት እየሆነ ነው ስትል ጠየቀቻት። የኔ ስራ ጥሩ ነው፣ ዝም ብሎ ስም እየቀያየሩ መስራት ብቻ ነው። ማለት ስም እየቀያየሩ ስትይ ድርጅት ማለት ወይስ ሌላ ምን ማለትሽ ነው? አዎ ሲሆን ያው ድርጅትስ ስም አይደል ብላ ማህሌት ፊቷን ደመን አደረገችው። እኔ ምልሽ ይልቅ የኔን ተይውና ቀጣይ ምን ልታደርግ ያስበሻል አለች ማህሌት። ያው ትንሽ ልቆይና የራሴን የንግድ ሱቅ ከፍታለሁ ብያለሁ እንዳላህ ፍቃድ ስትል ሲመለሰችላት። ጥሩ አስበሻል፣ ንግድ ነው የሚሻልሽ፣ ከአንቺ ባህሪና ጸባይ ጋር ይሄዳል፣ ተግባቢና ተጫዋች ነሽ ስትላት ብላሽ ነው ያን ያክል ገበያ የሚስብ ፊት አለኝ ብዬ እንኳን አላምንም፣ ግን እስኪ እናያለን አለቻት። አታስቢ፣ ቅንጣት ታክል እንዳትጠራጠሪ፣ ይሳካልሻል፣ ጎበዝ ነጋዴ ነው የምትሆኘው ስትል ያድርግልኝ እስኪ ጓደኛዬ፣ አንቺ ከጎኔ ሆነሽ ስለምታበረታችኝ ዛሬ መምጣትሽ ጥሩ ነው፣ ቀኔን አሪፍ አደረግሽልኝ አለ ሲሃም ፍጹም የሆነ ፈገግታን እየለገሰቻት። ራቱን በልቶ እዛው ሳሎኑ ላይ እንደተቀመጠ ቴሌቪዥኑን ከፍቶ የምሽት ዜና ያዳምጥ ጀመር። በመዲናችን አዲስ አበባ በርካታ ግድያዎች መፈጸማቸውን፣ ህብረተሰቡን በነፃነት ሰርቶ እንዳይገባ በስነ ልቦና ጫና መፍጠሩ አንዳንድ የአዲስ አበባ ከተማ ነዋሪዎች ገለጹ። እንዲሁም ገዳዮች ለፍርድ መቅረብ ካልቻሉ ተጨማሪ ስጋት እንደሚሆኑ አክለው ገልጸዋል። የህብረተሰቡን የሰላምና ወጥቶ የመግባት ነፃነት ጥያቄ ይዘን ወደ ፌዴራል የወንጀል ምርመራ ክፍል አምርተን በጉዳዩ ላይ ሀሳብና ምላሽ እንዲሰጡ ያመራን ሲሆን የወንጀል ምርመራ ክፍሉ ዋና ኃላፊ ኢንስፔክተር ሸዋንግዛውም እንዲህ ሲሉ መልእክት አስተላልፈዋል። የተከበራቸው የከተማችን ነዋሪዎች፣ በዚህ ጊዜ ከምንም በላይ የህብረተሰቡን አብሮነትና ድጋፍ እንፈልጋለን። ወንጀለኞችን ለፍርድ ለማቅረብ የምናደርገው ርብርብ ከጎናችን በመሆን እንድትደግፉን ጥሪ እያስተላለፍን ይህንን ጉዳይ በቅርቡ እንደምንፈታ ምንም ጥርጥር አይግባችሁ። ስቱዲዮ ላይ ያለው ዜና አቅራቢ በአንድ ጊዜ ከወንጀል ዜና ቀጥታ ወደ ልማት ዜና አሸጋገረ። አይ ጋዜጠኝነት በቃ ለሁሉም ማሸርገድ ነው ስራቸው አለ መስፍን ራሱን እየነቀነቀ። እኔ እኮ እዚች ሀገር ላይ ሚዛና የሆነ ጋዜጠኛ እንዴት ይጠፋል አንድ እንኳን እያለ ሌባ ጣቱን ወደ ላይ እየቀሰረ ከራሱ ጋር ይነጋገራል። ለነገሩ ስልኩ ጠራ። ማን ነው ደግሞ በዚህ ሰዓት የሚደውለው አለና ስልኩን ከተደፋበት ግልብጥ አድርጎ ሲመለከት ሜላት ይላል። ፈራ ተባብሎ ትንሽ ካሰበ በኋላ ስልኩን አንስቶ ሄሎ ሜላት አለ። መስፍኔ እንዴት ነህ? በጣም ደህና ነኝ ሚሊ፣ አንቺ እንዴት ነሽ? እኔ በጣም ደህና ነኝ። ባሌ ሰሞኑን ጠፍቶብኝ በጣም ጨነቀኝ እንጂ አለች። መስፍን በእርግጠኝነት በዮዳይ መጥፋት ምክንያት እንደደወለች አውቋል። በዚህ ጊዜ አንገቱን አቀርቅሮ ዝም አለና እና የደወልኩት ከቻልክ እንድታገናኘኝ ካልቻልክ ደግሞ መልእክት እንድታስቀምጥልኝ ነው ብላ ልትቀጥል ስትል ሃሎ 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 በጣም ይቆራረጣል አለ መስፍን። ምን ነው አይሰማህም? ለእኔ ይሰማኛል አለች ሜላት። አረ በፈጣሪ አሁን እኮ ደህና እያዳመጥኩ ነበር አለና መስፍን ስልኩን ዝግት አድርጎ ስልኩን አጠፋው። ራሱን ይዞ አንገቱን እያወዛወዘ አሁን መለላት ነው፣ በቃ ስልኳን ብላክሊስት ውስጥ ማስገባት አለብኝ አለና ቴሌግራም ላይም ዋትሳፕ ላይም ሁሉም ጋር ስልኳን በማጥፋት አመሻ። ኢንስፔክተር ሸዋንግዛው በርካታ ፋይሎችን ከባልደረቦቻቸው ጋር እየበረበሩ አመሹ። የብሩክና የዮዳይ አሟሟት ወጣ ያለና የተወሳሰበ ስለመሆኑ ጥርጥር አልገባውም። ነገር ግን ፍንጭ አለማግኘቱ ይበልጥ ስራውን እንዳከበደበት አምኗል። በዚህ ምስቅልቅል እሳቤ ውስጥ ሆኖ ነበር ወደ ቤቱ የገባው።
ገና ከመግባቱ ብሩክታይት የመጀመሪያ ልጁና ሁለተኛ ልጁ አላዛር እየተሽቀዳደሙ መጡበት። ኑልኝ እስኪ የኔ ልጆች ብሎ በየተራ ስማቸው ያዘ። አባዬ ዛሬ ሌባ ሊያስቀ እጁ ላይስ ብለት አሳክበት እያሉ ለሁለት በጥያቄ አጣደፉት። ሀይ የኔ ቆንጆ ልጆች ዛሬ ሌባ ሊያስቁም ወንጀለኛ ሰድን ነው ያልኩት። አባ ማደን ምንድን ነው አለ ትንሹ አላዛር። አደን ማለት ፍለጋ ነው። የምትፈልገው ሰውም ሆነ ማንኛውም ነገር ለማግኘት ከሄድክ አደን ላይ ነህ ማለት ነው። ሰዎቹም ለአደን ወጥቷል ይባላል። እስኪ መጽሐፍህ ላይ ተመልከት። አንበሳ ለአደን ሲወጣ የሚል የለም አለ ፈገግ ብሎ። ኦ አባዬ፣ አዎ ልክ ነህ። እኔም ሳድግ ረጅም ጠመንጃ ይዤ ለአደን ወደ ጫካ መሄድ እፈልጋለሁ አለ። ጎሽ የኔ ጀግና፣ ጠመንጃውን እኔ እገዛልሃለሁ፣ ጫካውን ደግሞ አንተ ትፈልጋለህ አለና ብብቱ ስር ነክቶ አስደነገጠው። ቡራኬዬ ዛሬ ውሎሽ እንዴት ነበር አለ ወደ ብሩክታይት ዞሮ። ብሩክታይት ቡራኬዬ ነው የሚላት፣ አይቶ አይጠግባትም። በብዙ ፈተናና ስቃይ ውስጥ ያገኛት የብርሃን ጸዳሉ ስለሆነች እሷን ሳይ ሁሉንም ችግሩን ይረሳል። ጥሩ ውጤት ሳመጣ አጨበጨበችልኝ አለች ፈገግ ብላ። ጎበዝ የኔ ናት፣ እንዲህ ነው እንጂ ብሎ እቅፍ አድርጎ ሳማትና ደግሞ አክስታችን መታ ስታቻውተን ነበር እና አሁን ሴት ሄደች በለንታው ላይ ሽክ እያወላች ነው ብላ ተናግራ ሳትጨርስ እንዴ አጎቴ መታሃል እንዴ ብላ ገባች። አዎ መጥቻለሁ፣ እንዴት ነሽ ወንድሜ ልጅ አለና ሰላም አላት። ደህና ነኝ አጎቴ፣ ኑሮ እንዴት ነው እየተላመዳችሁ ነው አለ ፈገግ ብሎ። አዎ በጣም ግን የስራ ሁኔታ እኔም በተደጋጋሚ ብቸኛ ቢያደርገኝም ግን አሁን እየለመድኩት ነው። አይዞሽ፣ በዚህ እድሜው ካልሰራ መቼ ይሰራል? ደግሞ ጥሩ ልጅ ይመስላል፣ ወድጄዋለሁ። ወዴት ሄደ? ባህር ዳር ነው ሄደው አጎቴ። የሰሞኑ ዜና ትንሽ ስለሚረብሽ ብቻዬን መሆን ፈርቼ መጣሁ አለ ሲያም። ጥሩ አድርገሻል፣ እንኳን መጣሽ። እኔም እያሰብኩ ነበር፣ ያው አዲስ ባለትዳር ስለሆንሽ ተህሚድ ይኖራል ብዬ ስላሰብኩ ታውኩት እና እሱ እስኪመጣ ለምን እኛ ጋር አትሆኝም? ብራክዬና ሌዘር ትንከባከቢልኛለሽ፣ በመላሹ ደግሞ እነሱም ይንከባከቡሻል አይደል እንዴ ልጆቼ? አዎ አክስታችንን እንከባከባታለን አሉ በአንድ ጊዜ። ከአባታቸው ወደ ሲሃም ተንደርድረው አቀፏት። የሰሞኑ ሁኔታ ትንሽ ያስደነግጣል አጎቴ፣ በዚህ ሁኔታ ደግሞ ያለ ተህሚድ ከቤት ማደሩ አስፈራኝ አለች ሲሃም የብሩክታይትንና የአላዛርን ፀጉርን እያሻሸች። ጥሩ አድርገሻል፣ መጀመሪያም ነግሬሽ ነበር፣ እኔ ራሴ ሊፈነዳ ነው። ህይወት የምትባል ሴት ፍላጎቷና ማንነቷን ልደርስበት አልቻልኩም አለ ኢንስፔክተር ሸዋንግዛው ራሱን በሁለት እጁ ጥፍር አድርጎ ይዞ። አጎቴ ይህ ነገር ቀስ በቀስ ከሄደ ሁሉም ሰው የመንግስት አስተዳደር መውቀስ ይጀምራል። የማህበረሰቡን የንጹሐንን ደህንነት አልጠበቀም ተብሎ ተቃውሞ ይነሳበታል። ስለሆነ የሆነ መላ መፈጠር አለበት አለ ሲያም። ኢንስፔክተር ሸዋንግዛው ጣቱን ከንፈሩ ላይ ጣል አድርጎ ካሰበ በኋላ ትቷቸው ወደ መኝታ ክፍሉ ገብቶ ማሰብ ጀመረ። ይኸውልሽ ህይወት፣ አንቺ አሁን ጥሩ ስራ እየሰራሽ ነው ያለው። በዚህ ቀጥይበት፣ ምንም ነገር ማስነቃት የለብሽም። ሲያም አንድ ቀን ትጠቅምሻለች። በደንብ ተንከባከቢያት፣ ጓደኛሽ አድርጊያት። የሚያጠራጥር ነገር እንዳታይብሽ በጣም መጠንቀቅ አለብሽ። ከዛ ውጪ ነገሮችን በጥንቃቄ ማድረጋችንን እንቀጥላለን አላት። እሺ ገብቶኛል፣ እሱን ተው እንዳታስብ፣ በምንም ተአምር ልትባነን አችልም አለች ህይወት ፍጹም በሆነ እርግጠኝነት። እኔም የምፈልገው እሱን ነው። ነገር ግን እንዳትረሺ፣ ኢንስፔክተር ሸዋንግዛው ሊያይሽም ሊያገኘሽም አይገባም። እሷ አነፍናፊ ውሻ ነው። አሁን ራሱ እኔን እየጠረጠረኝ ነው። እኔና የቶላ እንግዳ ተቀባይ እንዲሁም የብሩክ ሰራተኛ አንቺን የገለጽንበት መልክ ተመሳሳይ አይደለም። ነገር ግን ትንሽ አልተዋጠለት። ማረቤ ብዙም ሙሉ በሙሉ አላየችሽም። ይችኛዋ ናት ያሳጣችሽ። አስፈላጊ ከሆነ እርምጃ እንወስድባታለን። ማረቤ ግን ከፖሊስ መኮንኑ ጋር ሳትሄድ አትቀርም። ለማንኛውም ሁላችንም በቅርብ ርቀት እንከታተላታለን አለ መስፍን። እሺ በእኔ በኩል ምንም ሀሳብ አይግባ፣ የማደርገውን ጠንቅቄ ያውቃለሁ። የሁላቸውንም ሀሳብም ምንም እሰርቃለሁ አለች ህይወት ወይም ማህሌት። የሄኖክ ስልክ መጥራት ጀመረ።
ዋና ሳጅን መርማሪ አክሊሉ የሺዋስ ስልኩን አንስቶ ጤና ይስጥልኝ አለ። ማንነቱ ለደዋዩ ማንነት ድንጋጤና ፍርሃት እንደሚጭርበት ቢያውቅም ነገር ግን በዚህ አጋጣሚ የሆነ ፍንጭ ነገር ባገኝ ብሎ ነበር። አብሮ ይስጥልኝ፣ የስልኩ ባለቤት የለም እንዴ? አለች ሜላት ድምጿ በፍጹም እየተቆራረጠ። አንቺም ማንም ንበል? ሜላት እባላለሁ። ከካናዳ ነው የምደውለው። የፍቅረኛ ጓደኛ ነበረ። ፍቅረኛሽ ማን ነበር ሲል ጠየቃት። ዮዳይ ነው የሚባለው። ዮዳይ አላት። አሁ ዮዳይ። ዋና ሳጅን መርማሪ አክሊሉ ስልኩን አፈን አድርጎ ራሱን ካወዛወዘ በኋላ እኔ ዋና ሳጅን መርማሪ አክሊሉ የሺዋስ እባላለሁ። አዝናለሁ ይህን ዜና ስነግርሽ፣ ግን መበርታት አለብሽ። ፍቅረኛሽ አቶ ዮዳይ ስዩምና ጓደኛው አቶ ሄኖክ ተገድለዋል። የግድያቸውን ሁኔታ እያጣራን ነው። በጣም አዝናለሁ። ሜላት ጸጥ አለች። ሃሎ ሜላት፣ ሃሎ። ዝምታዋ ቀጠለ። መርማሪ አክሊሉ በሜላት ዝምታ ደነገጠ፣ አዘነም። ፍቅረኛዋን ያጣት ሴት የምትሆነውን ነገር እንደሆነ አስቦ በተደጋጋሚ ሃሎ ቢላትም ነገር ግን ምንም ምላሽ አላገኘም። ሜላት ዝም ጭጭ አለች። ካፍታ ደቂቃ በኋላ ስልኩን ዘጋው። ምናልባት ወደ ቀልቧ ስትመለስ ልትደውል ትችላለች በሚል። ባህር ዳር ውብ ከተማ ነች። የዘንባባዎቿ እንቅስቃሴ ለተመለከተ የጎጃምን ባህላዊ እስክስታ የሚሉ እንጂ በነፋስ ሹክሹክታ የሚወዛወዙ አይመስሉም። አንዳች የመንፈስ እርካታን ከጎዳናዎቿ ይላበሳል። ምሽቱ ለዓይን እየነሳ ሄደ። ከተማዋ በምሽት ሰማይ ላይ የተነጠፉ ከዋክብቶችን ያሳመሯት ድንቅ ሆናለች። ከተማዋ በመንገድ ዳር በውዛ መብራቶች የምድር ሰማይ መስላለች። ጣና ሐይቅ ደግሞ የገዳም መነኩሳትን የጸሎት መርሃ ግብር ለመከታተል ለጥ ያለ ይመስላል። ጀልባዎች የሐይቁ ዳር ተደርድረዋል። የጣና ዳሯ እንኳይ ባህር ዳር ጽዳቷ ይህ ነው ተብሎ የሚነገር አይደለም። ተህሚድ ከአድካሚ ስራ ውሎ በኋላ ሀምሳል ምትኬ የባህል ምሽት ጎራ ብሎ ከስራ ባልደረቦቹ ጓደኞቹ ጋር እየተዝናና ነው። ሄኖክና ዮዳይ የቅርብ ጓደኛ ናቸው። ነገር ግን በሀሳብና በስሜት ዮዳይና መስፍን በደንብ ይግባባሉ። አብረው በርካታ ነገር አልፈዋል። እያንዳንዷን ነገር አብረው ነው የሚያደርጉት። ዮዳይ ከሜላት በፊት ከነበራቸው ፍቅረኛው ጋር እያሉ በተለይ በጣም ይግባቡ ነበረ። መስፍን ከራሱ አብልጦ ይወደዋል። ሁሌም እንደሚወደው ይነግረዋል። አንተ እኮ ጓደኛዬ ብቻ ሳትሆን ወንድሜም ጭምር ነህ። ወደፊት ስራ ላይ ስንሆን አንድ አካባቢ ቤት እንገዛና አብረን አንድ ሰፈር ነው የምንኖረው እየተባባሉ ነው ያደጉት። የሆነው እንግዲህ እስካሁን የነገርኩህ ዋናው ኢንስፔክተር፣ እኔ መረጃ ባገኝ ብዬ ነበር ስልኩን ያነሳሁት አለ ዋና ሳጅን አክሊሉ። ማሰብ ነበረብህ። ቤተሰብ ብትሆንስ ብለህ ማሰብ አይገባህም ነበር? ኢንስፔክተር ሸዋንግዛው በንዴት ቱግ አለ። በዚህ የሁለት ሰዎችን ነፍሰ ገዳይ እያሳደድን አንተ ደግሞ የሌላን ሰው ነፍስ ልታጠፋ ነው? ምን አይነት ስሜት የሚሰማት ይመስላል? ንገረኝ። የአንተ ሀዘኔታ ለእሷ ምን ይጠቅማታል? አዝናለሁ ስላልካት ሀዘኗ የሚሽር መሰለህ? በላሁን ውጣልኝ አለና በንዴት የሌባ ጣቱን ወደ ውጭ ቀስሮ አመላከተው። ዋና ሳጅን አክሊሉ ቅለል ብሎ አንሶ ከቢሮ ወጣ። ኢንስፔክተር ሸዋንግዛው አክሊሉን ከራሱ ጋር ካስወጣው በኋላ ከትንሽ ደቂቃ በኋላ አንዱን ፖሊስ ጠራና ሶስቱንም ከእንደገና ፈልጋቸዋለሁ። ይህን ያክል ልዩነት ለመኖር አይችልም። ስለዚህ በደንብ ልንመረምራቸው ይገባል አለ። እሺ አለና ፖሊሱ ከዋና ሳጅን አክሊሉ ጋር በመሆን መሐረቤን፣ መስፍንንና የመሃል ከተማ ሆቴል እንግዳ ተቀባይን ለማምጣት ወጡ። መሐረቤ የሄኖክ ሰራተኛ እዛው መርማሪ ቤት በመሆኗ ወደ ይዟት መጣ። መስፍንና የሆቴል እንግዳ ተቀባያ ከሰዓታት በኋላ ይዘዋቸው መጡ። ምንድነው ኢንስፔክተር አመላለስከን እኮ አለ መስፍን ፊቱ ላይ የንዴት ምልክት እየታየ። በመላለስስ ምን ችግር አለው? የሞተው እኮ ያንተ ጓደኛ ነው አይደል እንዴ? ሲሆን አንተ በየቀኑ እየመጣህ ከምን ደረሰ እንዴት ሆነ ልትል ይገባ ነበር እንጂ እንዴት እኔና በማለቴ ልትናደድ ትችላለህ? አለ ሸዋንግዛው። እሱ በእርግጥ ልክ ነህ፣ ግን ደግሞ ሁላችንም ስራ አለብን። ያው ባይሞት ጥሩ ነበር፣ ግን ደግሞ ህይወት ስለምትቀጥል የራሳችንን ኑሮ ለማቃናት ላይታችን የምንልበት ጊዜ በመሆኑ ትንሽ ከፋ ያለኝ አለ መስፍን እየተረጋጋ። ጥሩ ገብቶኛል። እኔም አንድ ያልተዋጠልኝ ነገር አለ። ያንተና እንግዳ ተቀባይ ቃል ሊመሳሰልልኝ አልቻለም።
ነገር ግን አንዲት ሴት ነው ያያችሁት። ስለዚህ ጥርጣሬ አሳድሮብኛል። አንተ ያያሃትን አብራችሁ የጠጣችኋትን ሴት እንዲሁም ክፍል ለመያዝ አብራ ያላችሁን ሴት ያየችዋ ሴት እኩል አለመግለጻችሁ እንግዳ ነገር ሆኖብኛል እና አሁን እኔ ማድረግ ያለብኝ ምንድን ነው? አለ መስፍን። አንዳንድ ጥያቄዎችን ጠይቃለሁ፣ ለሱ ምላሽ እንድትሰጠኝ እፈልጋለሁ አለ ኢንስፔክተር ኮስተር እያለ። ህይወትን አንተ ነህ የጋበዝካት? አዎ። ጥሩ። ነገር ግን ያንተ ፍላጎት ለምን ቀነሰ? ከወዲያ ጋር እንድትሆን ለምን ፈለክ? አለው። በአጋጣሚ ሽንት ቤት ሂጄ ስመለስ በደንብ ተግባብተው ነበር። ከዛ እኔ ገለል ማለት አለብኝ ብዬ ስላሰብኩ ነው የወጣሁት አለ መስፍን። ለምን? መግባባትና መፈላለግ እኮ ይለያያል። በዛ ላይ ወዲያ ውጪ የምትኖር ሚስት አላችሁ አይደል? አለው። አዎ፣ ነገር ግን ከሷ ውጪ የሚወጣ ነበረ አለ መስፍን። እሺ፣ ከሷ ውጪ እንደሚወጣ አምኛለሁ። ነገር ግን ስለተግባቡ ብቻ ነው የለቀኳት የምትለው ንግግርህ አላመንኩም አለውና ወጣ። እና ጠርጥረኸኛል ኢንስፔክተር? አለ የሥራ ባልደረባው። አዎ፣ ግን ደግሞ ማስረጃ የለኝም። ለመያዝ ተጨማሪ ማስረጃ ሊኖረኝ ይገባል አለ ኢንስፔክተር ሸዋንግዛው እስክሪብቶውን በሌባ ጣቱና መሀል ጣቱ መሀል ያሽከረከረ። እስኪ በስውር እንከታተለው። እንደዛ አይሆንም፣ ይነቃል። ባይሆን ግንኙነታችንን ከቴሌ ጋር ብናደርግ እነሱ እንዲተባበሩን ብንጠይቃቸው የተሻለ ነው። ስለዚህ የሶስቱንም ስልክ ቁጥርና ስም ይዘህ ሂድና ጉዳዩን አስረዳቸው። ያለፈውንም እንዲመረምሩልን ነገራቸው አለ ሸዋንግዛው። እኛ ያለ ህጋዊ ወንጀልና ፍቃድ የሰውን ስልክ መጥለፍ አንችልም። የተወሰነ ማስረጃ አምጥሉን፣ ከዛ እንሰራለን እንጂ ሰውየው ተጠርጣሪ ስለሆነ ብቻ ግላዊ ማህደሩን ልንከታተል አንችልም። የራሱ የሆነ ሚስጥር ሊኖረው ይችላል። የተግባባን ይመስለኛል አለች አጠር ያለች የቴሌኮሙኒኬሽን አንድ የሥራ ኃላፊ። የሆነውን ሁሉና የተባለውን ወጥቶ ለኢንስፔክተር ሸዋንግዛው ተናገረ። በእርግጥ ከተባበሩን ብዬ እንጂ ተጨባጭ ማስረጃ ሳይኖረን ሊተባበሩን አይችሉም። ስለዚህ ያለን አማራጭ በነፃ ማሰናበት ነው። ሌላ ምንም ልናደርግ አንችልም። ከቆየነው መስሪያ ቤታችን ክስ ይቀርብበታል። አግባብም አይደለም። ይህ የወንጀል ክስ በብዙ ሴራዎች የተተበተበ ነገር ነው። ጉዳዩን በስሜት ሳይሆን በስሌት ማጤን ይኖርብናል። እስኪ ደግሞ እኔ በአካል ሄጄ እጠይቃቸዋለሁ አለ ሸዋንግዛው የምዘት ፈገግታን ብልጭ አድርጎ። ምን ያክል እንደምወደህ ብታቅ አለች ህይወት ምስሉም ለረጅም ደቂቃ ስትመለከት ከቆየች በኋላ። እወድሃለሁ፣ ያለምንም ቅድመ ሁኔታ ነው ማፈቅረህ። ይህን ደግሞ አንተ ባታቅ እኔ ደጋግሜ ልነግርህ እችላለሁ። ፍቅ ንግግሯን ሳትጨርስ ስልኳ ጠራ። አቤት መስፍኔ፣ ወጣህ እንዴ አለችው። አዎ ወጥቻለሁ። አሁኑን እንገናኝና ቀጣይ ማድረግ ስለሚገባን ነገር እንነጋገር። በፍጥነት የተለመደው ቦታ እንገናኝ ብሎ ስልኩን ዘጋው። የኔ ፍቅር ያለውን ስሜት እንዲሁም ስላንተ የሚሰማኝን ስሜት ስመለስ እነግርሃለሁ አለችና ከቤት ወጣች። ያ የተረገመ መርማሪ እኔን ሳይጠረጥረኝ አይቀርም። ምን አይቀርም ብዬ አጠራጥርሻለሁ? ሙሉ በሙሉ እኔን ጠርጥሮኛል። ስለዚህ ማድረግ ያለብን ነገር ቢኖር ከዚህ በኋላ እኔና አንቺ አዲስ ስልክ አውጥተን በዚህ ምስጢራዊ መረጃ መለዋወጥ እንችላለን። እኔን የሚከታተሉኝ ከሆነ አንቺን የሚይዙበት እድል ሰፊ ነው። ይህ ከሆነ ደግሞ ሁሉም ነገር ይበላሻል። የመጣንበት መንገድ ኪሳራ የሚከሰት ነው። በተደጋጋሚ ደግሞ ስህተት መስራት እንደሌለብን ቃል ገብተናል አይደል አላት። አዎ ልክ ነህ መስፍኔ፣ ተረድቻለሁ። አሁን አንተ ያሰብካቸውን ሀሳቦች ንገረኝና እናድርጋቸው አለችው። እንዳልኩሽ በመጀመሪያ በሌላ ስልክ ነው የምናወራው። የኔን ስልክ እንኳን ቢጠልፉት ከኔ ምንም አይነት መረጃ ሊያገኙ አይችሉም። ልብ በይ፣ በምንም ተአምር በሁለተኛው ስልክሽ ለሌላ ሰው መደወል የለብሽም ብሎ ካስጠነቀቃት በኋላ ትንሽ አሰብ ባደረገና ደግሞ ሀሳባቸውን ዘወር የሚያደርጉበት ለትንሽ ጊዜም ቢሆን ጊዜ እንድንወስድባቸው አንድ የተለየ ነገር ማድረግ አለብን። ክፍል 3 ይቀጥላል።